የውጭ ጉዳይ ሚኒስቴር በሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኩል ደብዳቤ ጽፏል። ደብዳቤው የተጻፈው ለኤርትራ መንግስት የውጭ ጉዳይ ሚኒስቴር ለሳቸው ነው። ደብዳቤ የተጻፈው ስማቸው አቶ ኦስማን ሳላ መሐመድ ይባላሉ። ለኤርትራ የውጭ ጉዳይ ሚኒስቴር ደብዳቤ ጽፏል። ማን? የኢትዮጵያ የውጭ ጉዳይ ሚኒስቴር። ምን ብሎ ካላችሁኝ ዋነኛው መልእክቱ በቅርብ ጊዜ ውስጥ ያው መጀመሪያ ላይ ከዚህ ቀደም ሉዓላዊነትን በሚመለከት የግዛት አንድነትን በሚመለከት ያሉ ጥሰቶችን እንዲታረሙ ጥሪ ስናደርግ ነበር የሚል ነገር አለው። ቅርብ ጊዜ ደግሞ ሲሆን እያየነው ያለነው ነገር ደግሞ የለየለት ጠባጫሪነት ሆኗል። ያ ምንድነው? በሰሜን ምስራቅ በኩል የኤርትራ ሰራዊት ገብቷል፣ ኢትዮጵያ ውስጥ ገብቷል፣ ወረራ ብሉት ገብቷል የሚል አንደኛ ክስ ያቀርባል። ሁለተኛ በሰሜን ምዕራብ በኩል ደግሞ ከአማጽያን ጋር ሆኖ ወታደራዊ እንቅስቃሴዎችን ያደርጋል። ትጥቅም ማስገባት ምናምን አይነት ነገር፣ እንዲህ አይነት ነገሮች እየተደረገ ነው። እነዚህ ነገሮች የኤርትራ መንግስት ያለውን ውጥረት የማባባስ ፍላጎት እንዳለው እንድንረዳ እያደረገ ነው። ከዛ ውጭም የለየለት ጠባጫሪነት ነው። ስለዚህ ይሄ ነገር ይታረም ነው። የኤርትራ መንግስት ሰራዊቱን ከኢትዮጵያ ሉዓላዊ ግዛት ያስወጣ እና የኢትዮጵያን ሉዓላዊነት ያክብር፣ የኢትዮጵያን የግዛት አንድነት ያክብር። ያ ማለት ከሉዓላዊ ግዛቱ ይውጣ፣ ከኢትዮጵያ ጋር ግንኙነት ካስፈለገው መንግስት የሚባል አካል አለ፣ ከዛ ጋር ያድርገው ነው። የግዛት አንድነትን ያክብር ሲባል ከታጣቂዎች ጋር ወይም ከአማጽያን ጋር ያለውን ግንኙነት ያቋርጥ ነው። ለዚህ ጥሩ በጎ ወይም አዎንታዊ ምላሽ ካገኘን ይላል የኢትዮጵያ መንግስት፣ በእኛ በኩል የጋራ ፍላጎቶቻችንን በሚመለከት የኤርትራንና የኢትዮጵያን ፍላጎቶች በሚመለከት ይልና ይጠቅሳል። የባህር አገልግሎትን በሚመለከት እና ኢትዮጵያ ያላትን አክሰስ ቱ ሲ እሱን ፍላጎት በሚመለከት በቅንነት ለመደራደር ፈቃደኞች ነን ይላል። ለጠየቅናቸው ተገቢ ጥያቄ ሉዓላዊነታችንን በሚመለከት እንደዚሁም የግዛት አንድነታችንን በሚመለከት ለጠየቅናቸው ህጋዊ ጥያቄዎች አዎንታዊ ምላሽ የሚሰጥ ከሆነ በእኛ በኩል የጋራ ፍላጎቶቻችንን በሚመለከት እና ኢትዮጵያም ከባህር በር ጋር አያይዛ ለምትጠይቀውን ጥያቄ በሚመለከት በተለይ አሰብን የሚጠቅሳል ቦታውን፣ እሱን በሚመለከት በቅንነት ለመነጋገር ለመደራደር ፈቃደኞች ነን። ይህንንም ደብዳቤ በቅንነት አይታችሁት ተረድታችሁት ለሰላም ለብልጽግና ትብብር እንደምታደርጉ ተስፋ እናደርጋለን ይላል ደብዳቤው። አንድ ገጽ ደብዳቤ ነች። ይሄ ነው ዋናው መልእክቱ። ብዙዎችን እያነጋገረ ነው። አንዳንዶች ለሰላም ጥሪ ያደረገ የኢትዮጵያ መንግስት የሚል ትርጉም ሰጥተውታል። አንዳንዶች የኢትዮጵያ መንግስት ሸሸ፣ አፈገፈገ የሚል ትርጉም ሰጥተውታል። እና እነዚህ ሁለት አካላቶች በጣም የገረመኝ ሲከራከሩም ደግሞ አይቻለሁ። ግን እኮ አንድ ናቸው። ምንም ልዩነት እኮ የላቸው። አንደኛው ወገን የኢትዮጵያ መንግስት ለሰላም ቅድሚያ ሰጥቶ የሰላም ጥሪ ያደረገ ይላል አንደኛው ወገን። ሌላኛው ደግሞ ይሄንን የሚለው በአብዛኛው የመንግስት ደጋፊ ነው። የኢትዮጵያ መንግስት የሰላም ጥሪ ያደረገ ምናምን የሚል ማለት ነው።
ሌላኛው ወገን ደግሞ ብልጽግና ፈርቶ ሸሸ፣ አፈገፈገ የሚል ትርጉም ሰጥቶታል። እና እኔ እነዚህ ሁለት አካላት ሲከራከሩ ገርመው ለምን መሰላችሁ? አንድ ናቸው። ምንም የሚያከራክራቸው ነገር የለም። ምን እያልኩ ነው? ደብዳቤው የሰላም ጥሪ ከሆነ ሽሽት ነው። ደብዳቤው የሰላም ጥሪ ከሆነ ማፈግፈግ ነው። ደብዳቤው የሰላም ጥሪ ከሆነ መንበቅበቅ ነው። እውነቱን ልንገራችሁ መንበቅበቅ ነው። እና ምንም ትርጉም ሁለቱ ሊከራከሩ አይገባም የምለው ለዛ ሁለቱ በፍጹም ሊከራከሩ አይገባም። አንድ አይነት አቋም ነው ያላቸው የሁለቱም። እነዛም በብልጽግና ሳይድ ያሉ ሰዎች መነሻውን ነው የሚናገሩት፣ በዛኛው ሰው በኩል ደግሞ ያሉት የመጨረሻውን ትርጉም ነው የነገሩ። ጉዳዩ የሰላም ጥሪ ነው ይሄ ደብዳቤ ካልክ ሽሽት ነው፣ ፍርሃት ነው፣ መንበቅበቅ ነው። ለምን የሚለው ነው መጣበት። ደብዳቤውን ልብ በሉ። በተለይ የመጨረሻው አንቀጽ ወሳኙ አንቀጽ እሱ ነው። ሌላው ክሱን የሚመለከት ነው። ክሱን በሚመለከት የኢትዮጵያ መንግስት በተደጋጋሚ ጊዜ ሲከሳቸው የነበሩ ክሶች ስለሆኑ አዲስ አይደሉም። የኢትዮጵያ የኤርትራ ሰራዊት ትግራይ ውስጥ ገብተዋል ምናምን፣ እሱም አዲስ አይደለም፣ የሚታወቅ ጉዳይ ነው። የመጨረሻዋ አንቀጽ ግን ወሳኝ ነች። ምን የምትለው ለጠየቅነው ህጋዊ ጥያቄ ይላል። ሉዓላዊነታችንን በሚመለከት የግዛት አንድነታችንን በሚመለከት ለጠየቅነው ጥያቄ አዎንታዊ ምላሽ ከሰጣችሁን የባህር በር ጥያቄያችንን በሚመለከት አሰብን በሚመለከት በምናነሳው ጉዳይ ላይ በቅንነት ለመደራደር ዝግጁ ነን ወይም ፈቃደኞች ነን ይላል። ይሄ ወሳኙ የደብዳቤው ነጥብ ነው። ወሳኙ እዚህ ጋር ነው። ይሄን ነው በደንብ መመርመር የሚያስፈልገው። የሰላም ጥሪ ነው ብለህ ኦፍኮርስ ይመስላል አቀራረቡ እንደዛ ስለሆነ ሰላም ስለሚል ብልጽግና ስለሚል ለዛ ብንሰራ ይሻላል። የጋራ አንድ አይነት ህዝቦች ሆነን የጋራ ነገር ኖሮን ግን ላለፉት 10 ምናምን ዓመታት ግን በጦርነት ስንደቅ ነበር። እንዲህ አይነት ነገሮችን ስለሚያነሳ እና የጦርነት አጋጣሚዎችንም ስለሚገፋ ስለሚወቅስ አይጠቅሙንም ምናምን ስለሚል አቀራረቡን ስታዩት የሰላም ነገር ይመስላል። እሱን ወስደህ ይሄ ሰላም ጥሪ ነው ካልክ ኦኬ እሺ እንቀበልህ። ኦኬ ሰላም መንግስት በቃ ሰላም ስለፈለገ ኦኬ ሰላም ጥሪ ያደረገ እንበል። የባህር በር ጥያቄን ከዚህ ጋር ማያዝ ምን አስፈለገ ነው ዋናው ፖይንት፣ እሱ ጋር ነው። እቺ መጨረሻዋ አንቀጽ ነች ወሳኙ ያልኳችሁ ማለት። ጥያቄያችንን በአዎንታዊ መልኩ ተመልክታችሁ የኢትዮጵያ ሉዓላዊነት ካከበራችሁ የግዛት አንድነትንም ካከበራችሁና ከጠበቃችሁ አሰብን በሚመለከት የምናነሳው ጉዳይ ላይ በቅንነት ለመነጋገር ወይም ለመደራደር ፈቃደኞች ነን ይላል። ምን አገናኘው ነው የምለው። መጀመሪያ ያነሳው ክስ ኤርትራ ሰራዊቷን ወደ ኢትዮጵያ ድንበር አስገባች የሚል ነው እና ከአማጽያን ጋር ደግሞ ወታደራዊ ነገሮችን እያደረገች ነው፣ እንቅስቃሴዎችን እያደረገች ነው የሚል ነው። ይሄ ከባህር በሩ ጋር ምን አገናኘው? በባህር በር ጉዳይ ለመነጋገር ዝግጁ ነኝ ምን አስባለህ? ምን አስባለህ? ይገናኛል? የባህር በር ጥያቄው ሌላ ጉዳይ፣ የሉዓላዊነት የግዛት አንድነት ጉዳይ ሌላ ጉዳይ። ይሄን ካከበራችሁልን በዚህ ጉዳይ ላይ ለመደራደር ፈቃደኞች ነን ምን አስባለህ? ምን አስባለህ? የሚገናኝ ነገር ያለው ካገናኘኸው ደግሞ ሽሽት የሚሆነው ፍርሃት የሚሆነው መንበቅበቅ የሚሆነው ለዛ ተመልከቱ። አሁን ወረኸኛል፣ የግዛት አንድነቴን እያከበርክ አይደለም። እሱን የምታደርግ ከሆነ
እኔ በባህር በር ወይም በአሰብ ጉዳይ ላይ ለመደራደር ዝግጁ ወይም ፈቃደኛ ነኝ ካልክ ምን እያልክ ነው ማለት ነው? ትላንት አልነበርኩም እያልክ ነው። ይሄንን ምተው ከሆነ ሉዓላዊነቴን ካከበርክልኝ፣ ሰራዊትን ካስወጣ፣ ከታጣቂዎች ጋር ወይም ከአማጽያን ጋር ያለህን ግንኙነት ካቆምክ እኔ በአሰብ ጉዳይ ላይ ለመነጋገር ለመደራደር ፈቃደኛ ነኝ ማለት ትላንት ለመደራደር ፈቃደኛ አልነበርኩም እያልክ ነው። የኤርትራ ሰራዊት ወደ ኢትዮጵያ መግባት አንተ ትላንት ያልፈቀድከውን ነገር አሁን እንድትፈቅድ አደረገህ ማለት ነው። አስገደዱህ ማለት ነው። ሽንፈት። ዝም ባሉ ጊዜ ፎከርክ። አይ ለዚህማ አይሆንም ብለው ሰራዊታቸውን ሲያስገቡ ወደ ጦርነት ሲዘጋጁ አይ እሺ እኔ ለመነጋገር ፈቃደኛ ነኝ አልክ። የሰላም ጥሪ ከሆነ ደብዳቤው፣ ልብ በሉ፣ የሰላም ጥሪ ከሆነ ደብዳቤው ሽሽት ነው፣ ማፈግፈግ ነው። እኔ እንደውም እስከ መንበቅበቅ ድረስ ነው የምወስዱ። ገና ምንም ሳይጀምር ገና ከወዲሁ የኢትዮጵያ መንግስት በአፍ ደረጃ አንድም ቀን በኃይል ነው የሚይዘው በወረራ ነው የሚይዘው ብሎ አያውቅም። በባሌም በቦሌም ይላል። ያ ማለት ትርጉም እንደሆነ ይገባናል። ራሳችንን እናሞኝ ካላልን በስተቀር ግልጽ እኮ ነው። ሰሞኑን ጠቅላይ ሚኒስቴሩ አይቀርም በጦርነት መሆን የለበትም ብለውን የተረዱን አካላቶች እስቲ እንደው ጊዜ ስጡን ስላሉ ሰተናቸው ነው እንጂ ጉዳዩ አይቀርም በባሌም በቦሌ ይመጣል እኮ ብለዋል እኮ። ይሄ እኮ ማለት ሌላ ምን ትርጉም አለው? በባሌም በቦሌም ማለት በውዴታ በግዴታ ማለት ነው። በግዴታ ማለት የኃይል እርምጃ ማለት ነው። ሌላ ነገር እኮ ያለው ምን ለታዲያ ኤርትራ ላይ ማዕቀብ ልጥለው ልታደርግ ነው ዛሬ? ምን ልታደርግ ነው? ሌላ ግዴታ ማለት ምን ማለት? ግዴታ እኮ ማለት በኃይል እንደማለት እኮ ነው። ወይ አስፈራርተ ወይ ማዕቀብ ጥለ ምናምን አይነት ነገር እኮ ማለት ነው። ራስህን ላሞኝ እስካላልክ ጊዜ ድረስ የኢትዮጵያ መንግስት ሊያገኝ ያስብበት መንገድ ግልጽ ነው፣ ይታወቃል። ግን በአፍ ደረጃ ግን ልኖራችሁ ነው የሚል ነገር ተናግሮ አያውቁም። በግልጽ እንዲተናግሮ አያውቁም። ይሄን ተናግሮ በማያውቅበት ሁኔታ እንደውም በአፍ ደረጃ በተደጋጋሚ እንነጋገር፣ እንወያይ፣ በዛ እኮ መካፈል እንችላለን፣ በጋራ መጠቀም እንችላለን፣ ብዙ አማራጮች አሉ ሲባል ነው በአፍ ደረጃ በብዛት እንደው የሚሰማው። ትላንት የነበረ አቋም ነው ለመነጋገር ለመደራደር። አሁን ሰራዊታቸውን ከማስገባት ጋር አያይዘህ እኔ ለመደራደር ፈቃደኛ እሆናለሁኝ ሰራዊታችሁን ካስወጣችሁልኝ ማለት ሽሽት ነው የሚሆነው። ድሮ አልነጋገርም ብዬ ነበር፣ ድሮ ለመደራደር ፈቃደኛ አልነበርኩም። ግን በኃይል ከመጣችሁ ግን በቃ እጅ ከመስጠት እኩል ነው የምላችሁ። የሰላም ጥሪ ከሆነ ልብ በሉ፣ ነገሩ የሰላም ጥሪ ከሆነ ነው። በዛ ነው አንዳኛው የሰላም ጥሪ ነው ይላል፣ ሌላኛው ሽሽት ነው ይላል። የሰላም ጥሪ ከሆነ ሽሽት። እነዚህ ሁለት አካላት ሊከራከሩ አይገባም፣ በፍጹም ሊስማሙ ነው የሚገባው። እኔ ሳነበው ደብዳቤውን የሰላም ጥሪ እንዳልሆነ ወዲያው ነው የገባኝ። የሰላም ጥሪ አይደለም ደብዳቤው የሰላም ጥሪ አይደለም። ደብዳቤው በግልጽ ለመናገር ማስፈራሪያ፣ በግልጽ ማስፈራሪያ ነው፣ ማስጠንቀቂያ። እንጂ የሰላም ጥሪ አይደለም። የሰላም ጥሪ ሊሆንም አይችልም። ባይሶይ ምን ያደርጋል የሰላም ጥሪ? አንዳንድ ሰዎች ግርም ነው የሚሉት። ጠቅላይ ሚኒስቴሩ ይህን ጦርነት ይፈልጉታል፣ ወደዳችሁ ጠላችሁ። ኦኬ፣ በጣም ይጠቅማቸዋል። ከሻዕቢያ ጋር የሚደረገው ጦርነት ለጠቅላይ ሚኒስትር አብይ አህመድ ጎጂ አይደለም፣ ጠቃሚ እንጂ።
በእርግጠኝነት እሳቸውም ደግሞ ጥቅሙን በደንብ አድርገው አይተውታል። የሰላም ጥሪ የሚያደርጉበት ምንም ምክንያት የለም። ከዚህ ጦርነት ማትረፍ ነው የሚፈልጉት። ፐርሰናሊ የሚያተርፉት ትርፍ አለ። ፐርሰናሊ እሱ ታይቷቸዋል። ከዛ ውጪ ከቀጠናውም ጋር የተያያዘ ነው። የሌሎች አካላቶችም ፍላጎትም አለ። ቀጠናው ላይ አዲስ ኃይል መጥቷል። አዲስ ጥምረት ኢትዮጵያ ያለችበት፣ እስራኤል ያለችበት፣ ዩኤኢ ያለችበት፣ ሶማሌላንድ ያለችበት ይሄ ኃይል በዚህ በቀይ ባህር ዙሪያ በዚህኛው ሳይድ በእኛ ሳይድ ባለው ማለት ነው ፓወር ሼር ማድረግ ይፈልጋል ወይንም የበላይ መሆን ይፈልጋል። ይሄ እንደ ጠቅላይ ሚኒስትሩ የግልም ፍላጎት ለኢትዮጵያም ይሄ የሚጠቅመው አሁን ቀጠናው ላይ ለተፈጠረው አዲስ ኃይልም ፍላጎት ጦርነቱ የሚፈልግበት ብዙ ምክንያት አለ። አንዳንድ ጦርነት ይፈልጋል፣ ግን እፈልገዋለሁ ብለህ እኔ ነኝ የሰራሁት ብለህ ግን አታውጅም፣ አትናገርም። መጣብኝ ነው የምትለው። ማንም እንኳን ኢትዮጵያ አይደለችም አሜሪካ ፍላጎቷን በኃይል ለማስፈጸም ስትፈልግ ፕሬዚዳንት ትራምፕ ፍላጎታቸውን በኃይል ለማስፈጸም ሲፈልጉ በኃይል ሊያስፈጽሙ የሚፈልጉበትን ሀገር ወይንም አካል በስጋትነት ያስቀምጡታል። አሰጋኝ እንዲህ ሊያደርግ ነው ትላለህ። ይሄ የተለመደ ይህን ጦርነት ባደርግ ይሄን አገኝበታለሁ ብለህ ጦርነቱን ራስህ እንደሰራኸው አድርገህ ግን አታቀርብም። ባታምኑም ከኤርትራ ጋር የሚደረገው ጦርነት ተሰርቶ የመጣ ጉዳይ ነው። እኔ ሰላም ጥሪ ያስተላልፉም ነው የምላችሁ። በጭራሽ አልጠብቅም። በጭራሽ እኔ ጠቅላይ ሚኒስትሩ በዚህ ጦርነት ሊጠቀሙ የሚችሉትን ጥቅም አይተው ካልጓጉ በጣም ነው የሚደንቀኝ። አንዳንድ ሰዎች የሚያስፈራቸው ቀጠናዊ አስተላለፉ የግብፅ የጀዋርንም እየሰሙት ነበር ትላንት፣ የሳውዲ አረቢያ፣ የሶማሊያ አሁንም ኳታር ደግሞ ተጨምራለች ይመስለኛል። እነዚህ ሱዳን፣ ኤርትራ ምናምን ይሄንን አይተው ነው ጠቅላይ ሚኒስትሩ ይፈራሉ ምናምን የሚል ነገር ነው የሚያነሱት። ግን በአስተላለፍ ደረጃ ብዙ ጊዜ እስራኤልን ይተዋታል ሆን ብለው። ዩኤኢ ብቻ ያለች አድርገው ይመስላሉ። ኖ እስራኤል አለች። ከእስራኤል ጀርባ ብዙ ሀገር አለ ሚንጋጋ ማለት ነው። የተንጋጋ የሚመጣ አሜሪካንን ጨምሮ ያለ ኃይል አለ። ከዛ ውጪ በዛኛው ሳይድ የምትጠሯቸው አካላቶች በሙሉ እነ ሳውዲ ምናምን ከቢዝነስ ጋር የተያያዘ ነው። የነ እስራኤል የኢትዮጵያ ምናምን ጉዳይ ግን ከሴኪዩሪቲ ጋር የተያያዘ። ቻይና ምናልባት በነ ሳውዲ ሳይድ እንኳን ብትሆን ከንግድ ጋር የተያያዘ ነው፣ ከኢንቨስትመንት ጋር የተያያዘ ነው። ሊለዝብ የሚችል አቋም ነው። ታደራድረዋለህ። ኮምፕሮማይዝ ሊሆን የሚችል ጉዳይ ነው። ታቻችለዋለህ። የሴኪዩሪቲ ጉዳይ ሲሆን በፍጹም ቀጠናዊ ያሰላለፉ ዛትማች ኢትዮጵያን የሚጎዳ አይደለም። ኢትዮጵያን አጣብቂኝ ውስጥ ገባች የሚያስብል አይደለም። እንደ እውነት ለመናገር የኤርትራ መንግስት በጣም አጣብቂኝ ውስጥ ገብቷል፣ ከቀጠናዊ ሁኔታ አንፃር ማለት ነው። የሰላም ጥሪ ለምን ታደርጋለህ? ምክንያታዊም እኮ አይደለም፣ ግን ሰላም ፈላጊ መስለህ ትቀርባለህ። ያንን ያዩት ማስፈራሪያ ነው። ደብዳቤው ሰላም ጥሪ አይደለም።
የሰላም ጥሪ ነው ማለት በቃ የባህር በር ጥያቄን ትቼዋለሁኝ እያለ እኮ ነው ደብዳቤው። እንደዛ እኮ እያለ ነው። ምክንያቱም ሻዕቢያ ምን ሲል ነበር? የባህር በር ጥያቄ የኢትዮጵያ ጥያቄ አይደለም የዩኤኢ ጥያቄ ነው ሲል እኮ ከኢትዮጵያ መንግስት ጋር በባህር በር ጥያቄውን ዙሪያ ላይ አልነጋገርም እያለ ነው። ምክንያቱም ያንተ ፍላጎት አይደለም እያለ እና ወረራችሁን ካቆማችሁ፣ ሰራዊታችሁን ካስወጣችሁ፣ ግንኙነታችሁን ካቋረጣችሁ እኛም ደግሞ በባህር በሩ ጉዳይ በአሰብ ጉዳይ ለመነጋገር ፍላጎት አለን ካልክ እና ይሄንን የሰላም ጥሪ ነው ካልከኝ ምርኮ ነው፣ መሸነፍ ነው፣ እጅ እንደመስጠት ነው። አይደለም ደብዳቤው በግልጽ ማስፈራሪያ። 3 ጥያቄዎችን እንመልሳለን። ለማን ነው የተጻፈው የሚለው ደብዳቤው ላይ ለአቶ ኦስማን ሳለህ ነው የተጻፈው፣ ግን አይደለም። ደብዳቤው በዋናነት የተጻፈው ለዓለም አቀፉ ማህበረሰብ ነው። ደብዳቤው የተጻፈው የሆኑ ግንዛቤዎችን ለዓለም አቀፉ ማህበረሰብ ለመፍጠር ሲል የተጻፈ ነው። ለዛ ነው በውጭ ጉዳይ ሚኒስቴር በኩል ደብዳቤው ተጻፈ፣ በብልጽግና አክቲቪስቶች በኩል ሶሻል ሚዲያ ላይ ተለቀቀ፣ ይፋ እንዲሆን ተደረገ። ሰላም ፈላጊ መስሎ መቅረብ ይፈልጋል። ስለዚህ በራሱ ደብዳቤውን አልለቀቀውም። ሰላም ፈላጊ መስሎ ነው የሚቀርበው። ደብዳቤ ነው፣ ለአንድ ሀገር መንግስት የተጻፈ ደብዳቤ ነው። አደባባይ ላይ አታውልም በራስህ። ነገር ግን ብልጽግና ደብዳቤውን ጻፈ፣ በጎን ግን መደበኛ ባልሆነው ኃይሉ በኩል ለዓለም አቀፉ ማህበረሰብ እንዲደርስ አደረገ። እነ ቢቢሲም ደውለው ሲጠይቁ አዎ ትክክል ነው፣ ውጭ ጉዳይ ሚኒስቴር የጻፈው ደብዳቤ ነው ብለው አረጋግጡ። ዋናው ዓለም አቀፉ ማህበረሰብ እንዲያውቀው ነው የተፈለገው። ዓለም አቀፉ ማህበረሰብ ደብዳቤውን ሲያየው የተጻፈው ለኤርትራ መንግስት ነው። የኢትዮጵያ መንግስት ይፋ አላደረገውም፣ እንዲወጣ አደባባይ ላይ እንዲል አልፈለገም። ይሄ ምንን ያሳያል? ጉዳዩን ውጥረቱን የማባባስ ሳይሆን በሰላም የመፍታት ፍላጎት ያለው መሆኑን ያሳያል። ሌላ አካል ሊያስገባበት አልፈለገም። ምናምን ነገሩ እንዲወሳሰብ አልፈለገም። በቀጥታ ለኤርትራ መንግስት ነው የጻፈው፣ እኛው ተነጋግረን እንፍተው የሚል ሌላ ሰው ማስገባት አያስፈልግም። ይወሳሰባል። የኢትዮጵያ መንግስት ምን ሆኖ እየቀረበ ነው? በጣም የሰላም ፍላጎት እንዳለው እየቀረበ ነው። ግን ጉዳዩን የዓለም አቀፉ ማህበረሰብ እንዲያውቀው እያደረገ ነው። ያሳወቃቸው ነገሮች አሉ። ቅርብ ጊዜ ጦርነት ይጀመራል ነው። ይሄ ጦርነት ከማን ጋር ነው የሚለውን እወቁት ነው። ዓለም ላይ ውዝግብ አለ። ኢትዮጵያ ውስጥ ጦርነት ሊጀመር ነው ወይም ምስራቅ አፍሪካ ላይ ጦርነት ሊጀመር ነው ይልና አንዱ ወገን በፌዴራል መንግስትና በቲፒኤልኤፍ ወይንም ትላንት የፕሪቶሪያ ስምምነት ተስማሚ በነበሩ አካላት መካከል ፕሪቶሪያ ስምምነት ስላልተፈጸመ ወደ ጦርነት ገቡ የሚል ነገር አለው። እንደዚህ አይነት ግንዛቤ ያላቸው አሉ። ሰሞኑን ቲፒኤልኤፍ ጠለምት ላይ በተለይ ጀመረው ነገር ሁሉም አካላት የፕሪቶሪያ ስምምነትን ምክንያት ተደርጎ ጦርነት ሊጀመር ነው የሚል አይነት ግንዛቤ ተፈጥሯል። አበላሽቶበታል። መንግስት ፈጥሮት የነበረውን ነግሬያቸዋለሁ። ሻዕቢያ በዚህ በጣም ይጠቀማል ብያችሁ ነበር። ቲፒኤልኤፍ የጀመረው ጠለምት ላይ የጀመረው ነገር በዓለም አቀፍ ማህበረሰቡ ዘንድ መነጋገሪያ መሆኑ በኢትዮጵያና በኤርትራ መንግስት መካከል ጦርነት ሊጀመር ነው ብሎ ያስብ የነበረው አካል አሁን በፕሪቶሪያ ስምምነት መፍረስ ምክንያት ወይም ባለመፈጸሙ ምክንያት በእነዚህ በተዋዋዮቹ በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ጦርነት ሊጀመር ነው ወደሚል ግንዛቤ መጣ። ሻዕቢያ ውጭ ሆነ ማለት ነው። ምን ሲል ነበር እሱ? የኢትዮጵያ መንግስት ውስጣዊ ውጥረቱን
ውስጣዊ ችግሩን እዛ ላይ እንዳይተኮር ነው፣ የትኩረት አቅጣጫ እንዲቀየር ነው የባህር በር አንስቶ ከኔ ጋር ውጥረት እየፈጠረ ያለው የሚል ክስ ነው የሚያቀርበው። እና ዓለም ከኔ ጋር ሌላ የተለየ ችግር እንዳለበት አድርጎ መረዳት የለበትም። የኢትዮጵያ መንግስት ችግር ውስጣዊ ነው የሚለውን ነው በጣም ማስረጽ ይፈልግ ነበር። እሱን ቲፒኤልኤፍ አበላሸው እና ሻዕቢያ የሚፈልገው አይነት ነገር እንዲመጣ አደረገ። አሁን የኢትዮጵያ መንግስት ይህን ማስተካከል ይፈልጋል። ስለዚህ ምን አለ? ቅርብ ጊዜ ጦርነት ይጀመራል። ግልጽ እሱን አይልም፣ ግን ዞሮ ዞሮ ኢትዮጵያ ውስጥ ጦርነት ሊጀመር ነው የሚል ግንዛቤ አለ በሁሉም ዘንድ። እሱ ጦርነት እያለ ነው። እሱ ጦርነት በእኔና በኤርትራ መንግስት መካከል የሚደረግ ጦርነት ነው፣ እንዳትሳሳቱ፣ በእኔና በቲፒኤልኤፍ መካከል የሚደረግ ጦርነት አይደለም። ልብ ብላችሁ ከሆነ ቲፒኤልኤፍ እዚህ ደብዳቤ ላይ ሬብል ተብሎ ነው የተገለጸው፣ አማጺ ተብሎ ነው የተገለጸው። የፕሪቶሪያ ስምምነት ተፈራራሚ ምናምን እንደዚህ አይነት ቲፒኤልኤፍም የሚል ነገር የሚለው አንዳንድ የቲፒኤልኤፍ ሰዎች የሚል ነገር የለውም። አማጺ ተብሎ ነው ቲፒኤልኤፍ የተገለጸው እና ሻዕቢያ እነዚህን አማጺያኖች እየደገፈ ስለሆነ ሰራዊቱንም ስላስገባ ሉዓላዊነቴን ከሻዕቢያ ጋር ነው ግጭቴ የሚል ነው አንዱ በጣም ሊያስተላልፍ የፈለገው መልእክት ይሄ ነው። የሚጀመር ቅርብ ጊዜ የሚጀመር ጦርነት አለ። ዓለም እሱን እያሰበ ነው፣ እየሰጋ ነው። ነገር ግን ለማስቀረት የሚደረግ ብዙም ጥረትም የለም። ስለዚህ የመገባት እድሉ ሰፊ ነው የሚሆነው። ዛን ሰዓት ላይ ጦርነቱ በእኔና በኤርትራ መካከል ነው፣ በኤርትራ መንግስት መካከል ነው እንጂ በእኔና በቲፒኤልኤፍ መካከል አይደለም። አንድ ሁለት፣ ምክንያቱ ደግሞ የፕሪቶሪያ ስምምነትም አይደለም። ምክንያቱ ሉዓላዊነቴ ስለተጣሰ ነው። ይህንንም ደግሞ መናገር የፈለገው ከኤርትራ መንግስት ጋር የኢትዮጵያ መንግስት ችግር ውስጥ የገባው ከባህር በር ጋር ተያይዞ ነው የሚባል ነገር አለ። እንደውም በአብዛኛው ሻዕቢያ የተሳካለት ነገር በዛ ነው። በእርግጥ የኢትዮጵያ መንግስት በመከላከያዎቹም በምኖቹም በኩል የባህር በርን ጉዳይ ስለሚያነሳ የዓለም አቀፉ ማህበረሰብ ግንዛቤ እንደዛ ነው፣ በባህር በር ጉዳይ ነው ውጥረቱ የተፈጠረው የሚል አረዳድ ነው ያለው። የእኔም እምነት እንደዛ ነው። የኢትዮጵያ መንግስት ሌላ አይነት ትርጉም ይሰጧል። እሱን ደግሞ ለማስተካከል ነው አሁን ምን እያለ ነው? ሉዓላዊነቴ ተጥሷል እና ዓለም ይሄን ይወቅ። የባህር በር አይደለም፣ የፕሪቶሪያ ስምምነት አይደለም፣ የሉዓላዊነት ጉዳይ ነው፣ የግዛት የአንድነት ጉዳይ ነው። ጦርነቱ ከኤርትራ መንግስት ጋር ነው። ምክንያቱ የሉዓላዊነትና የግዛት አንድነት ጉዳይ ነው። ይሄ እንዲከበርልኝ በቀጥታ ደብዳቤ ጽፌያለሁ። ለማን? ለኤርትራ መንግስት። ይሄ ደብዳቤ ቀብድ ነው። ነገ ጥያቄዎች ሲመጡ እነዛን ጥያቄዎች ለመመለስ የሚረዳ ቀብድ ነው። እነዚህን ሁለት ጥያቄዎች ብቻ አይደለም የሚመልሱ። ሶስተኛው ምላሽ ጦርነቱ ምንም እንኳን ለሉዓላዊነት ቢሆንም፣ ምንም እንኳን የግዛት አንድነት ለማስከበር ቢሆንም ኢትዮጵያ ግን በዚህ አጋጣሚ የባህር በሯን ታረጋግጣለች፣ አሰብን ትይዛለች። ምን ይላል ደብዳቤው? ሉዓላዊነታችንን የግዛት አንድነታችንን ካከበራችሁ፣ ለዚህ ደብዳቤ አዎንታዊ ምላሽ ከሰጣችሁ በባህር በር ጉዳያችን ላይ በቅንነት ለመደራደር ፈቃደኞች ነን ይላል። ካልሆናችሁ ድርድር የሚባል ነገር እንዳታስቡት። ካልሆናችሁና ወደ ጦርነት ከገባን ያ ጦርነት የአሰብ ጥያቄያችንንም ይመልሳል። ስለዚህ ዓለም ሉዓላዊነታችንን ለማስከበር ብለን
የግዛት አንድነታችንን ለማስከበር ብለን የምንገባበት ጦርነት ሻዕቢያ የወረረው ወይም የያዘው አካባቢ ላይ ሄደን እሱን ከገባበት መግፋት አይደለም። እሱን አይደለም የምናደርገው። ጥያቄያችንን ነው የምንመልሰው። ያ ማለት መከላከያ ትግራይ ክልል ገብቶ ሻዕቢያን ከድንበሩ አስወጥቶ ድንበሩን ይጠብቃል ማለት አይደለም። ሻዕቢያ የገባው በሰሜን ምዕራብ በሰሜን ምስራቅ በኩል ቢሆንም የኛ ግን ትኩረት የት ነው እያለ ነው ደብዳቤ አሰብ ላይ ነው። ስለዚህ እሱ ያንን የሚይዝ ከሆነ እኛ ይሄንን እንይዛለን። ምናልባት ይዘን እንደራደራለን። ደብዳቤው ይሄ ነው። ደብዳቤው የተጻፈው ለዓለም አቀፉ ማህበረሰብ ነው። 3 ጥያቄዎችን ሊመልስ ነው። ጦርነቱ ከኤርትራ ጋር፣ የጦርነቱ ምክንያት ከሉዓላዊነት ጋር የተያዘ፣ ከዛ ውጪ ጦርነት ውስጥ ደግሞ ከገባን ሉዓላዊነት ምናምን ነገር በዛ ምክንያት ብንገባ ግን ትኩረታችን አሰብ ላይ ነው። አሰብን ይዘን ነው በሉዓላዊነታችን ጉዳዩ የምንደራደረው። የግዛት አንድነታችንን በሚመለከት እኛ አሰብን ይዘን ነው የምንነጋገረው። ስለዚህ በሰሜን ተወረርን ብለን እኛ ግን በዚህ በአፋር በምስራቅ በኩል ወደ ጦርነት ብንገባ እንዳትገረሙ ነው። የኛ ትኩረት ወደዚህ ጋር ቢሆን እንዳትገረሙ የሚል ደብዳቤ ነው የጻፈው። ለምን አሁን ይሄ ደብዳቤ ተጻፈ ከተባለ ቅድም እንዳልኳችሁ ወደ ጦርነት ሊገባ ነው። ጦርነቱን ቲፒኤልኤፍ ነው የሚጀምረው። ቲፒኤልኤፍ ሲጀምረው ዓለም ምን ሊል ነው? የትላንቱ የፕሪቶሪያ ተስማሚዎች ወደ ጦርነት ገቡ ሊል ነው እና መለሳ ኢትዮጵያ የእርስ በርስ ጦርነት ውስጥ ገባች ሊል ነው። ስለዚህ ችግሩ በቲፒኤልኤፍ እና በብልጽግና መካከል ሊሆን ነው። ምንም ትርፍ የለውም። እንዲህ ከታየ ጦርነቱ ትርፍ የለውም፣ ኪሳራ ነው። የሚጠቀመው ሻዕቢያ ነው። ምን ታገኝበታለህ? እዚህ በቃ ትዋጋለህ፣ በቃ ሲደክም እንደገና ትደራደራለህ። የሰራው ነገር ሁሉ ፈረሰ ምን አለ፣ ኪሳራ ነው። የኢትዮጵያ መንግስት ቲፒኤልኤፍ በሚጀምረው ጦርነት መክሰር አይፈልግም። እሱን ጦርነት መረማመጃ ነው ማድረግ የሚፈልገው። ትግራይ ላይ የሚደረግ ጦርነት ዓላማ የለውም አሉ አይደለም ጠቅላይ ሚኒስትሩ ፓርላማ ላይ። ያ ማለት ትግራይ ላይ አንዋጋም። ትግራይ ላይ የሚዋጋው ማን ነው? ሌላ ነው። ትግራይ ላይ የሚዋጋው ትግራይ ውስጥ የሚገባው አካል ትግራዋይ ነው። ሌላ አካል አይገባም። ሌላኛው አካል ቲፒኤልኤፍ ከዛ ከአካባቢ ወጥቶ ሌሎችን አካባቢዎች ለመያዝ የሚያደርገውን ጥረት ማስቆም። ይሄ ደብዳቤ ይህንን ሁሉ የሚመልስ ነው። የመንግስት ዋነኛ ትኩረት አሰብ ላይ መሆኑን የደብዳቤ ይናገራል። ጉዳዩ ደብዳቤው ማስፈራሪያ ነው፣ ቀብድ ነው። የኢትዮጵያ መንግስት ቲፒኤልኤፍ ብዙ ጊዜ የፕሪቶሪያ ስምምነት የተጣሰ ነው፣ የተፈጸመ አይደለም ምናምን ሲባል ዝም ሲል ታዩታላችሁ። ምንም ማለት ሲናገር አታዩት። በተባለ ቁጥር ተከታትሎ ምላሽ ሲሰጥ አታዩት። ለምን? የፕሪቶሪያ ስምምነት ጉዳይ አጀንዳ እንዲሆን አይፈልግም። ቲፒኤልኤፍ በተናገረ ቁጥር መልስ ሲሰጥ የፕሪቶሪያ ስምምነት ዓለም አቀፉ ማህበረሰብም አጀንዳ ያደርገዋል። በፕሪቶሪያ ስምምነት ላይ ችግር አለ፣ ወደ ጦርነት ከተገባ ምክንያቱ እሱ ነው ብሎ ሊያስብ ነው። ስለዚህ በዚህ ጉዳይ ላይ እናነጋግራችሁ፣ እናወያያችሁ፣ እናደራድራችሁ ይባላል። የአፍሪካ ህብረት እኮ ያንን እኮ ነው የሞከረው። እናደራድራችሁ አለ። አዲስ ድርድር አይደለም እንጻፍ እያለ ያለው
ግን የፕሪቶሪያ ስምምነትን በሚመለከት ያለ ልዩነት አለ። እሱን በሚመለከት ልዩነቱን በውይይት ወይ በድርድር የሚፈታበትን ነገር እናመቻች ነው እያለ ከፕሪቶሪያ ጋር ከተያያዘ ከቲፒኤልኤፍ ጋር ከተያያዘ ውጤቱ ግልጽ ነው። የኢትዮጵያ መንግስት ይሄ ገብቶታል። የሆነ ጊዜ ጥሩ ሰርቶ ነበር። ውጥረቱ በኢትዮጵያ እና በኤርትራ መካከል ሆኖ የዓለም አቀፉ ማህበረሰብ እንዲያይ ማድረግ ችሎ ነበር። ቅርብ ጊዜ ግን ቲፒኤልኤፍ ያደረገው እንቅስቃሴ አፈር አበላው እና ኢትዮጵያ መልሳ ወደ እርስ በርስ ጦርነት ውስጥ ገባች። እባካችሁ ችግሩን በውይይት ፍቱ፣ በድርድር ፍቱ የሚል ነገር መጣ። ይህን ማስተካከል ስላስፈለገ የተጻፈ ደብዳቤ ነው እንጂ ሻዕቢያ ይሄ ደብዳቤ ደርሶት የኢትዮጵያን ፍላጎት ወይም የኢትዮጵያን መንግስት ፍላጎት ተረድቶ በቃ ውጡ ሊል ማለት ነው። እንዴት ነው የሚታሰበው? እንደዚህ እየተከሰሰ እኮ ሰራዊትን አስገብታል ከታጣቂዎች ጋር እንትን እያደረክ ነው እየተባለ እየተከሰሰ ነው። የሚሰጠውን ምላሽ አጠብቁ። እርግጠኛ ሆኜ ልንገራችሁ፣ የኢትዮጵያ መንግስት ጦርነት ለመጀመር ሲል የፈጠረው ምክንያት ነው እንጂ የኤርትራ ሰራዊት ከራሱ ድንበር አላለፈም ነው የሚሉት። ግን በባህር በር ምክንያት ጦርነት ሊከፍት ስላሰበ ይሄንን እንደ ሰበብ እያቀረበ ነው። መልሱ ይሄ ነው። ሻዕቢያም ሲያነበው በእርግጠኝነት የሚረዳው የሰላም ጥሪ መሆኑን ሳይሆን ማስፈራሪያ ነው። በእርግጠኝነት የብልጽግና የጦርነት እቅድ ምን እንደሆነ ነው የሚነግረው። በአሰብ በኩል ጠብቀኝ የሚለው መልእክት ነው የሚገባው። በትግራይና እኔ ግን በአሰብ እመጣለሁ እዛ ጋር ጠብቀኝ። መልእክቱ ይሄ ነው። የሰላም ጥሪ አይደለም። የሰላም ጥሪ ከሆነ እንዳልኳችሁ ሽሽት ነው፣ ፍርሃት ነው፣ መንበቅበቅ ነው፣ ልምምድ ነው። ምን ያገናኘዋል? ወሮ አንደኛ ነገር አንተ የሰላም ጥሪ የምታደርግበት ምክንያት ምንድነው? ሁለተኛ ነገር እንዳልኳችሁ ወሮኛል ብለህ እንደገና እዚህ ጋር የባህር በር ጥያቄህን ከዚሁ ጋር ደግሞ አያይዛ ታቀርብ። ኦኬ፣ ወረራውን ካቆማችሁ፣ ሰራዊታችሁን ካስወጣችሁ እኛም በባህር በር ጥያቄያችን ላይ በቅንነት ለመደራደር ፈቃደኞች እንሆናለን ማለት እኮ ትላንት አልነበርኩም እያልክ አሁን ግን ስለወረድከኝ በቃ ሆንኩኝ ለምን አልችልም። የሰላም ጥሪ ካደረከው ፍርሃት ነው፣ ሽሽት ምናምን አድርገህ ነው የምትቆጥረው። ግን ደግሞ አይደለም። እኔ እንደዛም እንዳይቆጠርም ስለፈለኩኝ ሳይሆን ደብዳቤውንም ካያችሁት አይደለም፣ በፍጹም ለኤርትራ መንግስት የተጻፈ ደብዳቤ አይደለም። ሽፋን ነው እሱ። ለኤርትራ መንግስት የተጻፈ ተደርጎ ተጻፈ። ነገር ግን ዋናው እንዲሰሙ የተፈለገው ግን ዓለም አቀፉ ማህበረሰብ ዓለም አቀፍ ማህበረሰቡ በኢትዮጵያና በኤርትራ መካከል ጦርነት ሊገባ ነው፣ ኢትዮጵያ ኤርትራ ወራኛለች አለች የሚለውን ነው የሚወስደው። ያንን ነው ዜና የሚያደርገው። ስለዚህ ቲፒኤልኤፍን ከዚህ ጨዋታ ታወጣዋለህ። ምን ብለህ? አማጺ። አይታችሁት ከሆነ ደብዳቤው ላይ ቲፒኤልኤፍ የለም፣ እንደ አማጺ ነው የተቆጠረው። ለዚህ ምላሽ ሊሰጥ ይችል ይሆናል አላውቅም። እንደ አማጺ ነው የተቆጠረው ቲፒኤልኤፍ። ልክ በቃ ወይ እንደ ፋኖ ልክ እንደነ ኦላ እንደ አማጺ ነገር ተደርጎ ነው የተቆጠረው ደብዳቤው ላይ። ከዓለም አቀፉ ማህበረሰብ ጭንቅላት ውስጥ ቲፒኤልኤፍን ማውጣት ነው የተፈለገው እና በቃ ኢትዮጵያና ኤርትራ ሊዋጉ ነው። በምን? ኤርትራ እኮ ኢትዮጵያን ወረረቻት ምናምን ነገር እና ኢትዮጵያም ይሄን ምክንያት አድርጋ ከኤርትራ ጋር ጦርነት ልትገባ ነው፣ በዛውም የባህር በር ጥያቄን መልሳለሁ እያለች ነው። የሚረዳው ይሄንን ነው። ማንኛውም እዛ ላይ ከተጻፉ ነገሮች ጀርባ ያለው ትክክለኛው መልእክት በደንብ ሰርስሮ ለሚያይና እሱን መረዳት ለሚችል ሰው የሚገነዘበው ይሄ ነው። አሁን ዓለም አቀፍ ማህበረሰቦች አሁን ሲጂቲኤንም የዘገበው ነው ይቻላል። ይሄንም የዘገበው ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ነው፣ ኢትዮጵያ ኤርትራ ወራኛለች ውጪልኝ ስትል ደብዳቤ ጻፈች የሚል ነው ዜናው። በቃ ይሄ ነው የሚሆነው።
ይህን ደብዳቤ ያዙና ዜና ስሩበት። ትንታኔ ሲሆን ዜና ስሩበት። ዜናው ኢትዮጵያ የኤርትራ ሰራዊት ወረረኝ እና አስወጡልኝ ምናምን በሚል በኢትዮጵያና በኤርትራ መካከል ያለው ውጥረት ተባባሰ ምናምን ተብሎ ነው ዜና ሊሰራ ይችላል። ያ ዜና ምን አይነት ግንዛቤ ይፈጥራል? ምን አይነት አስተሳሰብ ይፈጥራል? እሱ ነው የተፈለገው። ይሄ ደብዳቤ የተጻፈው ለዛ ነው እንጂ የሰላም ጥሪ አይደለም። ከሻዕቢያ ጋር ሰላም አይጠቅምም። እውነት ለመናገር ብልጽግና ይጠቅመኛል ብሎ ማያስብ ቅድም እንዳልኳችሁ ነው። ከሻዕቢያ ጋር ሰላም ይጠቅመኛል ብሎ በፍጹም ብልጽግና አያስብም። ይጠቅመኛል ባለበት ጊዜ ሰላም አምጥቶ ተጠቅሟል። ከዚህ በኋላ ግን አይጠቅሙም። እና አሁን ይጠቅመኛል ብሎ የሰላም ጥሪ የሚያሽጎደጉድበት ምንም ምክንያት የለም ነው እምላችሁ ወዳጆች።